አንዲት ቆንጆ ሴት በቡዳ ተበላች። በፀጉሯ ሊሆን ይችላል፣ በመልኳ። ያ ቡዳ መንፈስ ከገባባት በኋላ ላይፍ ዝም ብሎ ቢቀጥል ከሆነ ማትጾም፣ ማትጸልይ፣ ማትሰግድ፣ በተከሳን ማትመጣ ከሆነ 7 ዓመት ሲሞላው መንፈሱ እሷ ላይ ሆኖ የእሷንም ህይወት ይበላል፣ ሌሎችንም ይበላል። ያየውን ነገር ያበላሻል። መብላት ማለት እንደዚህ አይደለም፣ ያበላሻል። ስትበላ ህይወቷ ግን ምንም መንፈሳዊ ህይወት ከሌለው እሷ ራሱ ልጅ ከወለደች ልጇን ትበለዋለች፣ ገንዘቧን ትበለዋለች። መልሳ ማለት ገንዘቧን መብላት ማለት መብላት መቼም ይገባችኋል። ያቺ ሴት ገንዘቧን ትበለዋለች ማለት እንደዚህ እንደ እንጀራ ጠቅላ ትበለዋለች ማለት አይደለም። ገንዘቧ አይበረክትላትም። የምታወጣው ወጪ ራሱ ኤክሰስ ይሆንና ኪሳራ ውስጥ ትገባለች። ገንዘቧም አይበረክትም። አንፕሮግራምድ የሆነ ላይፍ ነው የምትኖረው ማለት ነው። ዝም ብሎ በቃ ከንቱ የሆነ ላይፍ ትኖራለች ነው። የገዛ ገንዘቧን ትበለዋለች። በመስታወት መልኳን ስታየው መልኳን ትበለዋለች። ራሱ ፊቷ ይጃጃል። ብዙ ጊዜ መስታወት ላይ የምታዘወትር ሴት ቶሎ ታረጃለች ይባላል። በጣም መጥፎ ነው። ለምን? እዛ ውስጥ ሆኖ ይመለከታታል፣ ያያታል። እና ይሄ የተበላችው ሴት በቡዳ የተበላችው ሴት ምንም አይነት መንፈሳዊ ህይወት ከሌላት በህይወቷ ውስጥ ጌታን ካልጠራችሁና አጠቃላይ መንፈሳዊ ህይወት ከሌላት እሷ ራሱ የምታያቸው ነገሮች በሙሉ ፌል ያደርጋል። ትዳሯ ራሱ ፌል ያደርጋል። ትዳሯ፣ ህይወቷ፣ የምትነካው ነገር ሁሉ በቃ ዜሮ ነው የሚገባው። አሰቅሳታለሁ። ምንድን ነው የመካህን ቤት ማለት ነው? የቄስ ቤት ነው። የቄስ ቤት ነው። ቀድሶ ሲመጣ ተማንዷል እለዋለሁ፣ አበሳጫቸዋለሁ፣ እሰድባለሁ። የሰራችውን ሁሉ በጠብጠዋለሁኝ። ወገቧን፣ ልቧን፣ በልጆቿ በሁሉም ላይ ሰፍሬባቸዋለሁ። ቤቴ ልለቅ ነው። የቄስ ሚስት ትይዛለህ እንዴ ታዲያ? እናት አባቷ ጋ ነዋ። የአባቴ እናቷ ውቃቢ ነኝ። የእናቴ አባቷ ዛር ነኝ። 12 ዓመት። ቄሱ አላባረረህም? ሁሉም ሞለክሴ ናቸው፣ ቆራቤዎች ናቸው። ሁል ጊዜ ካህን የሚለው ቃል ላይ እንዳልኳችሁ በራሱ ፈተና አለው። ግንዛቤው ከሌለውና ጠላቱን ምስጢር በሚገባ ለማወቅ ውስጡን በር ካልከፈተ በአገልግሎት ብቻ መንፈስ አይሸነፍም። ጋኔላም እያለ ሲሰድባተኛ እላዋ ላይ እንዘፍንባታለን፣ እናበሳጫታለን። ያቦካችውን አንስተን ጥጥት፣ የጋገረችውን እጥፍ፣ ገበያ ሄደች እንደው ይሄ ሲሸጥ የሽቦ አጥር አለን፣ እናጥርባታለን፣ እናበሳጫታለን። ገበያውን ታጥረዋል። በቃ ገበያውን ይሄ ነግዶ ሲገባ እሷ በቃ አፏን ምን ብላ ትቀምጣለች። አንተ ልጅ ይሄ ቤት ጣጣ እኮ አይለቅም እንዳመለው ያዙት ምናምን ሲሉ እርሶን አላቅም ነበርና ያው ተውኩት እና አሁን ቤታችን አባታችን ካህን ነው። 7 ዓመት አሰረው። 7 ዓመት ያልጋ ቁራኛ አደረገው። ስንታችንን የተጎዳ ነው፣ ስንታችንን መንገዱ የጠፋብን። አሁንም እድሜውን ያርዝምልዎት። እውነቴን ነው። መስቀል የያዘ ሁሉ ካህን አይደለም። ለምን ከቄሱ ትጣያለሽ? ምን ላድርግ? ያጣላኛል። እየቀና እኮ ነው። ያጣላኛል። በቃ እንደወጣ ብሎ ሲገባ መንፈሴ በቃ ሌላ ጋር ሄዶ ይመጣ ይመስላል። ቦታው ላይ የሚገባ ነገር ስላለ ከመሰረቱ ከመጣሉ እህቶቼ እባካችሁን የቤት ያላችሁ መኪና ንብረት ያላችሁ ከባላችሁ ጋር እኩል ንብረት እንደምትካፈሉ የልብ ልብ የሚሰማችሁ እህቶች ቀጥታ እናንተን ነው የምናገረው። ስለ እግዚአብሔር እባካችሁን በቃ አው መፋታትና ዕቃም መካፈል ትችላላችሁ። ግን ለሴት ልጅ ትዳርና እድሜ በጣም ወሳኝ ነው። ወግ ማድረግ ታግሶ እንደ እናቶቻችን 40 ዓመት 50 ዓመት በትዳር ላይ መቀመጥ መከበር ነው፣ መዋረድ አይደለም። እየተመቱም ቢሆን እናቶቻችን ባሎቻቸው በቀድሞ ሞተው ወይም ታመው ያልጋ ቁራኛም ሆነው ምንም ሆነው እናቶች ብዙ ጊዜ ወልደውም ጠንካራ ሆነው የሚገኙበት ጊዜ አለ። ለምን? ታግሰው ስላሳለፉት ነው ትዳራቸውን። መጥፎም እንኳን ቢሆን ሰካራም እንኳን ይሄን ሰው አሁን ያን ያክል በድሏት አይደለም፣ ግን እላያችሁ ላይ ያለው አይነ ጥላ ሁልጊዜ እንድትፋቱ ይፈልጋል። እናንተ ሴቶች ብዙ አይነት መንፈስ አለባችሁ። በጣም የምታሳዝኑት። አንደኛ ዘፍጥረት ምዕራፍ 6 ላይ የእግዚአብሔር ልጆች ይላል፣ የሴት ልጆች ማለት ነው። የቃየል ልጆች እንደወደቁት ሁሉ የመላእክት ልጆች ሲል የእግዚአብሔር ልጆች ሲል መላእክትን ማለት ብቻ ሳይሆን ደቂቀ ሴት የሚባሉ አሉ፣ በደብር ቅዱስ በቅዱስ ቦታ ላይ የተቀመጡ። እነዚህ ሰዎች የሰውን ሴቶች ልጆች እናግባ አሉ፣ እንውለድ አሉ። ከእነሱም ጋር የሰው ሴቶች ልጆችን ወሰዱ፣ አገቧቸው፣ ወለዱ። ቁመታቸው ረጃጅም የሚሆኑ ፍጥረታትን ወለዱ። እነሱ ደግሞ ራእይት የሚባሉ ፍጥረቶች ሆኑ። አይነ ጥላ ማለት ይሄ ነው፣ በኃጢአት የሚገኝ ልክ ቀዝቃዛ ውሃና ሙቅ ውሃ ሲደባለቅ ለብ ያለ እንደሚሆን
መብረቅ ደግሞ ቀዝቃዛ አየርና ሞቃት አየር ሲጋጭ ነው መብረቅ የሚፈጠረው እንደሚባለው ሁልጊዜ የተቃራኒ የሆኑ ሐሳቦች ሲመጡ አስቸጋሪ ነው የሚሆነው እና እናንተ ውስጥ ያለው መንፈስ በጣም በጣም አደገኛ መንፈስ ነው። ዓለምን የሚቀይር መንፈስ ነው። ሴቶች ላይ ጸበል ቦታ ላይ 10 ሰው ጮኸ ቢባል 8ቱ ሴቶች ናቸው በፐርሰንት ሲሰላ 100 ሰው ጮኸ ቢባል 90% 80ው ሴቶች ናቸው ይባላል። ለምንድን ነው? ለመንፈስ ቅርብ ናቸው። መልካቸው ደካማ ባህሪ አለ ሴቶች ላይ ምንም እንኳን ብልጥና ፈጣን ቢሆንም ግን ደካማ ባህሪ ደግሞ አለ። ይሄ ታመነ ነው። መጽሐፍ ቅዱስ የሚመሰክረው ነገር ነው። ከአዳም ጎን ስለተገኘች ብቻ አይደለም ይሄ የሚሆነው። በቃ እግዚአብሔር ሲፈጥር በማንኛውም ነገር የራሱ የሆነ መንገድ አድርጎ ፈጥሮ ያመጣንና የግድ እኩል እንሆን አትበሉ። ተፈጥሮን ልትቀበሉ ይገባል። መጽሐፍ ቅዱስንም ደግሞ ልታምኑት ይገባል። የግድ በቃ ለምን እንዴት እኩል አላረገንም አይባልም። በቃ አይሆንማ። እግዚአብሔር ይሄንን ሲያደርግ ግን ሊበድላችሁ ፈልጎ አይደለም። ብዙ ጥበብ እናንተ ላይ ስለሚጠቀም ነው። አገርን የሚመራ ቤተክርስቲያን የሚያስተዳድር ስንት ቅዱሳንን የምታፈሩትና የምትወልዱት ደግሞ እናንተ ናችሁ። ሴት ልጅ በመውለድ ትድናለች ነው የሚለው። ካህን ትወልድና ያሳልማታል። ከዛ ቀጥሎ ደግሞ ትዳሯን በትህትና ብትመራ አንገቷን ብትደፋ ሰጥለጥ ብላ ብታኖር ባሏ አንድ ቀን ያመሰግናታል፣ በሰው ፊት ያስከብራታል። እኔ እኮ ብዙ ነገር አድርጊያት እሷ የተከበረች ይኸው በሚስቴ ነው እዚህ የደረስኩት ይላል። ስለዚህ የአንድ ቀን በሰው ፊት መወደስ ሳይሆን እናንተን በትዳራችሁ የሚያኖራችሁ ትዳራችሁን በሰላም አሳልፋችሁ ልጆቻችሁ ለቁም ነገር አብቅታችሁ ይህንን ግዳጅ ስትወጡ በሰማይ በእግዚአብሔር ፊት የምታገኙት ክብር አለ፣ ትልቅ ክብር አለ። ሚስት ለባሏ ዘውድ ናት። ሴት ልጅ መልካም ሚስት ያገባ መጽሐፍ ቅዱስ እንደሚነገረን ከሆነ እንግዲህ ለባሏ ዘውድ ከሆነች ዘውድ ደግሞ የሚቀመጠው ምን ላይ ነው? ከጭንቅላት በላይ ነው ማለት ነው። አስቡት። ያ ማለት ባል ሚስቱን በተገቢው መንገድ ከተንከባከባትና ተገቢው ክብር ከሰጣት ጌጡ ናት ማለት ነው። ግን ክብር ባይሰጣትም ዘውዱን አንስቶ ቢጥለውም እሷ ግን ዘውዷ እንዳልተጣለ እያደረገች ነው ማሰብ ያለባት። ያንን ዘውዷን አንድ ቀን አንስቶ ሊያደርገው ይችላል ብላ ተስፋ አድርጋ ነው ባሏን መንከባከብ ያለባት። ሌላው ደግሞ የመስተፋቅር መንፈስ በህይወት ዘመናችሁ ከሆኑ ወንዶች ይመጣባቸዋል። የዝሙት መንፈስ ከሆኑ ወንዶች ይመጣባቸዋል። ከትምህርት ቤትም ሊሆን ይችላል። የቡዳ መንፈስ በፀጉር፣ በአይን፣ በመልካችሁ ሊገባ ይችላል። በመቀመጫ፣ በዳሌ፣ በጡት፣ በተለያዩ አካላቶቻችሁ የቡዳ መንፈስ ይገባል፣ በዝሙት መንፈስ። ሌላው ደግሞ መተት ሊወረወሩባችሁ፣ በመቀኝነት፣ በጥላቻ፣ በእርግማን ሊገባባችሁ ይችላል። ይሄ ሁሉ ተሰባስቦ ትዳራችሁ እንዲያስጠላችሁ፣ ባላችሁ እንዲያስጠላችሁ፣ ልጆቻችሁ እንድጠሉ ሊያደርግ ይችላል። ያ ተጽዕኖ ይፈጥራል። እንድትነጫነጩ እንድትቆጡ ያደርጋል። ያንን ነገር ደግሞ የሚረዳችሁ ሰው ባይኖርም ቢኖርም እናንተ ግን ራሳችሁን መግዛት፣ ቶሎ እርምጃ አለመውሰድ፣ ዲቮርስ የሚባለው ነገር ማራቅ፣ ፍቺ የሚባለው ነገር ኖ ቆይ እዚህ ላይ መቸኮል የለብኝም ማለት። እምነቱ እንኳን ሌላ ሰው እንኳን አግብታችሁ ከሆነ እግዚአብሔር እንዲቀይረው መትጋት፣ መጸለይ። አንድ ቀን እግዚአብሔር ይቀይረዋል። አንድ ቀን ቀስ ብያ አትሄጂ፣ ይቅርብሽ፣ እሱ ጋር ይቅርብሽ። ጠንቋይ እኮ የሚሉት እውነት ነው ብላት 64 ተሰግዳ 41 አቀመሰች። ጥንቆላ ማለት ይሄ ነው አለችኝ። እቺ ብሽቅ አይደለች ታዲያ? እንዴት ነው ጠንቋይ ነው አልካት? ቀስ ብዬ ሁሉ ሰው እኮ ዝም ብሎ ነው ጠንቋይ እኮ ነው እሱ አልኳት። ሰው የሚለውን እያዳመጥኩ እየተቀላቀልኩኝ የሚለውን ቀስ ብዬ ብላት 64 ተሰግዳ 41 መቁጠሪያ አቀመሰች። ጥንቆላ ይሄ ነው አለች። በቃ ድብን አልኩ። ድብን ደስ አለ ታዲያ? ድብን አልኩ። ስትናገር እንዴት ነው? ከውስጥ ነው የምትናገረው? ከውጭ ነው የምትናገረው? ከውጭ ነበር። ሲነቃ ቆምኩ። እቺ ደግሞ ማታ እስኪ በደንብ እንደ ሴት እስኪ ያሳዩን። እስኪ እንዴት ነው የምታረጊው? እንደ ሴቶቹ ዊኒጥ ትላለች እኮ። ትምህርት ቤት ውስጥ እንደ ሴት ነው የምታስኬጂው? አዎ። ከወንድ ጋር አይጫወትም። እሺ። ከሴት ጋር። እሺ። ምን ልታረጉት ነበር መጨረሻ? 66 ግብረ ሰዶም ልናደርገው ነበር ከአይነ ጥላዋ ጋር። እሺ። በቃ ይሄን ግብረ ሰዶም ልታረጉት? አዎ። አሁን ሚስት አያገባም ምናምን፣ በቃ ሚስት ምናምን እንዳያገባ። ሉሲፈር ነህ? ምን ፈለክ? አንተ እንደ የፈለኩት። እሺ። ሉሲፈር በምንድን ነው የገባው? በሆረር ፊልም። በሆረር ፊልም? አዎ። ምን አደረከው ልጁን? በቃ ሌሊት አላስተኛም። እሺ። በቃ እንዲህ ምናምን እያልን እንደንሳለን። መንገዱ እንዲህ ምናምን እያልን። እንዴት እያልክ? እስኪ እንደዚህ ምናምን
የሆነ ዘፈን እያመጣን እንድንሳል ልጁ አያውቅም። ምንድነው ማለት ምንድነው? እናትይቷ ጋር ይቀራል። ይሄ ደግሞ ዝም በል እዛ ይሻኛል። ዝም በል አንተ። ስላንተ ነው አሁን። ማን ነው ያለው አንተ? ሉሲፈር አይነ ጥላ። እሺ ሁለታችን ብቻ። ሁለታችሁ ወደዚህ ዞር። ምን አረጋችሁት ልጁን? አይነ ጥላ እንደ ሴት ምናምን አክት ታሳያለሁ። እንደ ሴት አክት? እስኪ እንዴት ነው የምታረጊው? እንደዚህ ምናምን ትምህርት ቤት ውስጥ ምናምን እንደዚህ እንላለን። እንደዚህ እንደ ሴት ትምህርት ቤት ውስጥ እንደ ሴት ነው የምታስኬጂው? አዎ። ከወንድ ጋር አይጫወትም። እሺ ከሴት ጋር። እሺ እቺ ደግሞ ማተ። እስኪ በደንብ እንደ ሴት እስኪ ያሳዩን። እስኪ እንዴት ነው የምታረጊው? እንደዚህ ምናምን እንደዚህ። እንደ ሴቶቹ ዊኒጥ ትላለች እኮ። እሺ ሴት አይነ ጥላ። ሌላ ምንድነው የምታረጊው? ሌላ ምንድነው የምታረጊው? በቃ ማሽኩርም በስላሴ አሽኩርምማለሁ፣ አሳፍረዋለሁ። ቤተክርስቲያን አላስቆመውም። እሺ በቃ ይሄን ትምህርት ቤት ራሱ የፈተና ቀን ምናምን አላስገባውም። ከወንዶች ጋር አታውዩም? አላውለውም። አይ ጓደኞቹ ሴት ናቸው? አዎ አብዛኞቹ ሴቶች ናቸው። የሰፈር ልጆች ብቻ ናቸው ወንዶች። በነገራችን ላይ ሴት አይነ ጥላ ወንድ ላይ የምታደርሰውን ጥቃትና ፈተና ብዙ ጊዜ ተናግረናል። በተለይ ደግሞ በአሁን ሰዓት ወንድ ሆነው እንደ ሴት አክት የሚያደርጉ አሉ፣ እንደ ሴት የሚሆኑ አሉ። ከአካሄድ፣ ከንግግር፣ ከእጅ አጣጣል፣ ከእግር አረማመድ ጀምሮ ስትመለከቱ ቁጭ ወንድ ሆነው ሴት ይሆናሉ። በነገራችን ላይ እነዚህ ግብረ ሰዶም ለመሆን በጣም ቅርብ ናቸው። ወንዶቹ ላይ ላረገው ነበር፣ እሺ ግን ተያዝኩ። ያዘኝ። ወንዶቹ ላይ ሴት አይነ ጥላ ካለች ግብረ ሰዶም ታረጋለች፣ ወንድ ታርቃለች፣ ከሴት ታውላለች፣ ወንድ ታስጠላለች። ቆጨኝ። ይሄ ሁሉ ስንት ዓመትሽ ነው ከሱ ጋር? 13። ስንት ዓመቱ ነው እሱ? 19። እሺ ሌላ ምን አረግሽው? እስኪ ሴት አይነ ጥላ በቃ ግብረ ሰዶም። ሌሊት ትመጫለሽ፣ ትገናኛለሽ? ህልመ ሌሊት እመጣበታለሁ። እሺ ና እስኪ ሉሲፈር ና። ምን ፈለክ? አንተ እንደ የፈለኩት። እሺ ሉሲፈር በምንድን ነው የገባው? በሆረር ፊልም። በሆረር ፊልም? አዎ። ምን አረከው ልጁ? በቃ ሌሊት አላስተኛም። እሺ በቃ እንዲህ ምናምን እያልን እንደንሳለን። መንገዱ እንዲህ ምናምን እያልን። እንዴት እያልክ? እስኪ እንደዚህ ምናምን የሆነ ዘፈን እያመጣን እንደንሳለን። ልጁ አያውቅም። እሺ በቃ ይሄንን ነው የምናደርገው። ወይ በእናትህ አውጣኝ። ትሄዳለሽ። ሌላ ምንድን ነው የምታደርገው? በቃ ይሄንን ነው የማደርገው። እባክህ ይጸልያል፣ ይሰግዳል። አሁን ነው የጀመረው። ድሮ ቤተክርስቲያን እንዲህ ማለት ራሱ አያውቅም። ይደደብ ይሄ እንዲህ ማለት እንኳን አያውቅም። እውነቱን እኮ ነው። በነገራችን ላይ ቤተክርስቲያን ስናይ ማማተብ የሚያቅተን እማናማትብ ዝም ብለን እልፍብስ የምንል ሰዎች አለን። ሰላም ለክ የቅድስት ቤተክርስቲያን ማንል አረዛ ቀርቶ እንኳን እማናማትብ ብናማትብ ራሱ እንድች ብለን በቃ እሱ ካለ እንዴት አድርጋችሁ በስማም ትላላችሁ? እሺ ምን ልታረጉት ነበር መጨረሻ? 6 ግብረ ሰዶም ልናደርገው ነበር ከአይነ ጥላው ዋጋ። እሺ በቃ ይሄን ግብረ ሰዶም ልታረጉት? አዎ። አሁን ሚስት አያገባ ምናምን በቃ ሚስት ምናምን እንዳያገባ። ይሄ እኮ የወጣቱ መገለጫ ነው። ብዙ ወጣቶች አሉ በየትምህርት ቤት እንደዚህ ሆኑ። እሺ እናንተ ወደዚህ እዚህ ጋር አትንቆራረድ፣ አርፈቆም። ግራ ገባኝ፣ ግራ ይግባክ። ቆም እዛ በስላሴ ስም። እሺ ማን አንተ ያለኸው? የምን መተት? የሚስጥር መተት፣ የእጅል መተት። እሺ ሌላስ? ሉሲፈር አለ። በምን? እሺ ሉሲፈር በምን ገባ? እንደሱ በፊልም ነው የገባሁት። በዛ መናጤ ፊልም? አዎ። ታሳያታለህ እንዴ? አቦ አቤት እኮ ይሄ ብልግና እኮ ቪዲዮ፣ ይሄ ብልግና ፊልም ስንቱን እኮ አበላሸ። ባለትዳሩ ያያል፣ ወጣቱ ያያል፣ መንፈሳዊ ያያል። ጎበዝ የተባሉትም እያዩ በሱ ይወድቃሉ፣ ይፈተናሉ። ያንን አይታችሁ ምንም አታመጡ። የምታመጡት የዝሙት መንፈስን፣ የምታመጡት ሉሲፈርን፣ የምታመጡት ዝሙትንና ፈተናን ነው። እሱ ብቻ አይደለም። የዝሙት ቪዲዮ የሚያይ ሰው ተውት፣ ሌላውን በመጀመሪያ ህሊናችሁ ነው የሚረክሰው። ምናችሁ አልኳችሁ? ህሊናችሁ ይቆሽሻል፣ ይረክሳል። 24 ሰዓት ያንን ነው የምታስቡት። ታስቡና ወደ ተግባር ትገባላችሁ። ህሊና ይቆሽሻል፣ ህሊና ይረክሳል። ከዛ በኋላ ቤተ መቅደስ የሆነውን ደግሞ ሰውነታችሁን በዝሙትና በግል ወሲብ ታረክሳላችሁ። እኔ በዚህ አገልግሎት ያንን ቪዲዮ አይቶ
ራሱን ያበላሸ ራሱን ያጠለሸ እንጂ ራሱን ያስተካከለ ሰው አላየሁም። እንደ ቀልድ ያዩትን እንደ እውነት መላቀቅ አቅቷቸዋል። አይኔ አልፈጽምም እንደው ዝም ብዬ ለማየት ነው ለማወቅ ነው ትምህርት ለመውሰድ ነው ብለው አይተው በዛው ቀልተው የቀሩ በጣም ብዙዎች አሉ። ከዛ ደግሞ ችግሩ ምንድነው? ያን መንፈስ ከተዋዳችሁ በኋላ ስታገቡ በትዳር ውስጥ ትክክለኛውን ህጋዊ ሩካቤ ስጋ ሳይሆን በቤተ ክርስቲያን የማይፈቀደውን ኃጢአት የሆነውን ኢሩካቤ ትፈጽማላችሁ። በዚህም የመርገም ልጅን ትወልዳላችሁ። ያንን አይቶ ምንም የተጠቀመ የለም። ይኸው ሉሲፈር ነኝ ይላል። እሺ ሌላ ምን አረካት? እኔ ምንም አልሰራሁም። እሺ እኔ ሳያለች እኔ ምንም አልሰራም። ምንም አላረክም። እኔ ምንም አላደርግም። አንዳለች አንተ እንደዚህ ስል እንዲህ ነው የምትመታኝ። እሺ ትሰግዳለች፣ ትጸልያለች። አለ አንድ የተረገመ አለ፣ እሱ አለ። እሺ አንድ አለች የሆነች ነቀዝ አይበጁም። ብታያቸው እነኚህ ቤተሰብ ተብዬ አይበጁም። ከአሰላ ስንት ሆነው ነው የመጡት ተሰብስበው? በቃ መላ ቤተሰቡ መጥቷል። መላ ቤተሰብ ስንት ሰው ናቸው አንድ ላይ ቁጥራቸው? አሁን እዚህ ያለ ነው ስንት መሰልን? 12 ምናምን እንሆናለን። በስመ አብ ይሄ 12 ሲል 11 ነው ይላል። ምኑን ነው የሚያመው ይላል? እሺ 11 ሆነው ነው የመጡት። ሙሉ መኪና ሚኒባስ ማለት ነው። እግዚአብሔር ይመስገን። እዚህ ያለ ያሾፋል፣ ይታሰራል። ከአሰላ ቤተሰብ ደግሞ መጥቶ ይፈታል። እሺ ተዘጋጅ፣ ተንበርከክ በል ተዘጋጅ። አብረን ነው የምትሄደው፣ አንድ ላይ ተያይዛችሁ ነው የምትሄዱት። በልጥራ በስላሴ ስም፣ በስላሴ ስም፣ በኃያሉ በመድኃኒዓለም ስም፣ በኃያሉ በመድኃኒዓለም ስም፣ በኪዳነ ምሕረት ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም እንዳይወጣ በቅዱስ ኡራኤል ስም ስማችንን የጠራን ሁላችንም አንድም ሳንቀር ለቀናል በስላሴ ስም ለዘላለም በሲኦል ታስረናል። አረ ለሜደ ቸኮል የመድኃኒዓለም ያለ ይማ እንደው እና እስኪ እግዚአብሔር ይባርክ። ደህና ነህ? ደህና ነኝ። ማነው ስም? ሄኖክ ሞክሼ ከኔው ጋር ወይ ሁለት ሄኖክ። የት ነው ያለው? ቤተክርስቲያን ነው። አሰላ ነበርክ? አዎ። ምን ልታረግ እዚህ መጣ? እንሄዳለን ምናምን ሲሉ እዛ ጋር መግባቴን አስታውሳለሁ። እዛ ነበርክ፣ አሁን እዚህ ተገኘ። አይነ ጥላ ሉሲፈር ተሸኝቶልሃል። ራስን ጠብቅ፣ ተጠንቀቅ። ብዙ ነገር ነው ያደረገ። ኪዳነ ምሕረት ትጠብቅ። ኪዳነ ምሕረት የመጨረሻ ታርግላችሁ በሏቸው። ከስጋ የተወለደ ስጋ ነው። ከትምህርት ቤት ብቻ እንኖርበታለን ብለን ረጅሙን ጊዜ አለ ምስጋና፣ አለ ጸሎት፣ አለ ስግደት እግዚአብሔርን አለ ልመና ያሳለፍናቸውን ጊዜዎች ተመልከቱ። ከስጋ የተወለደ ምንድን ነው? ስጋ ነው። አለ ቅዱስ ቁርባን፣ አለ ቅድስና፣ አለ መንፈሳዊ ፍቅር፣ አለ መንፈሳዊ ሀል የኖርንባቸውን ጊዜ አስቡ። ከስጋ የተወለደ ስጋ ነው። የዋልነው ትምህርት ቤቶች ላይ ነው። የዋልነው ያየነው ብላክቦርድ ላይ ነው። ከዛ ጽፈን ገባን፣ አነበብን፣ አጠናን፣ ተፈተንን፣ ትምህርቶቻችንን አለፍን። ከዛ በኋላ በዲግሪም በዲፕሎማም በማስተሬትም በምንም ተመረቅን፣ ወንበር ያዝን። ከስጋ የተወለደ ምንድን ነው? ስጋ። የምስጋና ጊዜ የለም። ከኒቆዲሞስ አስተሳሰብ ባህሪ ውስጥ ለመግባት እድሉን ያገኘንበትን መንፈሳዊ በረከት ተውራል። በአብ በወልድ በመንፈስ ቅዱስም ተጠመቅን። አድገን ስንመጣ ከኑሯችን፣ ከእውቀታችን፣ ከትምህርት ቤታችን፣ ከእድላችን፣ ከምንመራበት መንፈሳዊ ተስፋ እግዚአብሔርን አገለልን። ከስጋ የተወለደ ምንድን ነው? ስጋ ነው። በቃ ይሄ ነው። ከስጋ የተወለደ ስጋ። አሁን በልጆች ሕይወት ውስጥም ከስጋ የተወለዱ ስጋ ሆኑ። ስለዚህ መንፈሳዊ ነገር እንግዳ ይሆንብናል። በቃ እንግዳ። የዲያብሎስ አሰራርና ጥበብ ለዘመናት ሲሰራ ቆይቷል፣ ግን እኛ አልነቃንም። ለምን?
ከመንፈስ የተወለደ መንፈስ ነው የሚለው መንፈሳዊ በረከትን ከኋላ ለመውረስ እድሉን አላገኘንም።